Chikone usawehonku sari zina yedersfo narikshilin lawlatash atbaki kfumlash ለማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ እሺ ማር ወይ አለ መስከ ደራራችሁ ወይኔ አሁን እኮ ልወጣ ነበር ወዴት ይሄው እንደዚህ አብሮብሽ ጋር ተጠርቻ ወይኔ ውድና ይግቢልኝ እሺ ለግቢኔ ነይ ማይ ሰላም ነው የሉ ማንም የለም አለ አባትሽም አለ አሁን እኮ ከሱ ጋር አብረን ልንወጣ ነበር ትዳር ተራራም ሸለቆም ነው ሜዳም ዳገትም ነው ስለዚህ ሁሉ ጊዜ አልጋ ባልጋ አይደለም በትዳር ሲገባ ብዙ ፈተናዎች አሉ እነዛ ፈተናዎች ማለፍ ብዙ ችግሮች አሉ እነዛ ችግሮች ማለፍ ሰላም 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 ወድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ትላንትና እንደተናገርኩትኝ ወደ ፋሚሊ ጋር አልገባሁም ነበር እስከ ዛሬ ድረስ አይ ቲንክ ትላንትና አይታችሁታል ይመስለኛል ቪዲዮ ላይ እና ዛሬ ወደ ቤተሰቤ ጋር ልገባ ነው ማለት ነው እስከ ዛሬ ድረስ መጣለው እያልኳቸው እነሱ ጋር አልሄድኩም ነበር ስለዚህ ዛሬ ወደ ቤተሰቦቼ ጋር ገባለሁኝ ቀላቀላለሁኝ በነገራችሁ ላይ አልነገርኳቸውም ማለት እንደምሄድ አልነገርኳቸውም ዛሬ እንደምገባ ማለት ነው ግን ደግሞ እንደምመጣ ምናምን ነግሬያቸዋለሁኝ በነገራቸው እንዴት ይሆን አሪፍ ይሆን መጥፎ ይሆን አላቅም የኔ ሐሳብ እነሱን ሰርፕራይዝ ማድረግ ነው እንግዲህ እስከ ዛሬ ትንሽ ቆይተናል አይ ቲንክ ከተገናኘን አይደለ ከእናቴም ጋር ከአባቴም ጋር ስፔሻሊ ከአባቴ ጋር ቆየው ወይ ረጅም ጊዜ ሆኖኛል ከአቴ ጋር ተገናኝቻለሁኝ ከእናቴ ጋር ተገናኝቻለሁኝ ስለዚህ አሁን ደግሞ ከቀሩት ፋሚሊዎች ጋር ለመገናኘት ወደ ቤት እገባለሁ ማለት ነው እና አሪፍ ቆይታ እንደሚኖረን አልጠራጠርም እንደምታዩት ትንሽ ሻንጣ ይዣለሁኝ ብዙ ቃ ምናምን አልያስኩኝም በነገራችሁ ላይ ከአሁን ሰዓት ጀምሮ ይሄ ሻንጣ አንተ ጋር ነው የሚሆነው እሺ ካሜራ ማለት በቃኝ እስካሁን ይዣለሁ እና አንተ ጋር ይቀመጣል ይሄ ሻንጣ እና እንግዲህ ፋሚሊዎቼ ደስተኛ እንደሚሆኑ እርግጠኛ ነኝ ምክንያቱም ተነፋፍቀናል ከተገናኘን ትንሽ ቆይተናል ምናምን በስልክ ነው ያወራኋቸው ያለሁት ደስ የሚል ታይም እንደማሳለፍ በሙሉ እርግጠኛ ነኝ ምክንያቱም ያው የተነፋፈቀ ሰው ሲገናኝ እንዴት ነው አይደለም እናት አባት ቤተሰብ እህት ወንድም ምናምን ቀርቶ ዝም ብላችሁ ጓደኞቻችሁ ራሱ ከረጅም ጊዜ በኋላ ስትገናኙ ያለው ስሜት ደስ የሚል ነውና አንዳንድ ያልነገርኳችሁ ነገር አለ አሁን ባለው ነባራዊ ሁኔታ ምናምን ፋሚሊ ምንም ደስተኛ አይደለም ምክንያቱም ያው የተፈጠሩት ነገሮች አይታችኋል ሁሉንም ነገር በራሴ መንገድ ነው ጨርሼ የመጣሁትኝ ማለት በእርግጠኝነት ያው መቼ ማንንም ትዳሩን እንደዚህ አፍርሶ ምናምን ተንሲል ደስ አይለውም አይደለ እናትም አባት ቢሆን እህት ወንድም ቢሆን ጓደኞች ምናምን ግን ያው እኔም አንዳንድ እነሱን ያልሰማሁባቸው ፓርቶች አሉ እንምጣ ምናምን ይያሉኝ ነበር ስፔሻሊ እናቴ ነገሮችን ለማስተካከል እንምጣ እናግዝሽ አብረን እንሁን ምናምን ብለውኝ ነበር ነገር ግን አይሆንም ብያቸዋለሁ ምክንያቱም ነገሮችን በራሴ መንገድ ማስተካከላቸው መስሎኝ ነበር ግን ደግሞ አንዳንዴ ቆም ብላችሁ ስታስቡ ማይሆን ከሆነ በራሳችሁ መንገድ የምትወስኗቸው ውሳኔዎች ይኖራሉና እኔ ማንንም መውቀስ አልፈልግም ምክንያቱም ይሄንን ውሳኔ በራሴ መወሰን ስለፈለኩኝ ነው እንደዚህ አይነት ሁኔታ ውስጥ እንዲ አልፍ ያደረኩት ወይም በእንደዚህ አይነት ሁኔታ ነገሮች እንዲያበቁ ያደረኩት ማለት ነው ነገር ግን ያ ማለት እኔ ነገሮች አብቀተውልኛል ወይም ደግሞ ህይወት አይቀጥልም ማለት አይደለም ከዚህ በኋላ በጣም ደስተኛ ሆኜ እንደምቀጥል እኔ እንጃ እያሰብኩት ነው አምሮዬ ላይ እየሳልኩት ነው ምን አይነት ታይም ላሳልፍ እንደምችል ከፋሚሊዎቼ ጋር የምሬን ነውና እንግዲህ ጥሩ ቆይታ እንደሚኖረኝ አልጠራጠርም እናንተም ያበረታታችሁ ነው በነገራችሁ ላይ በጣም ይቅርታ ቪዲዮ ከለቀኩላችሁ ቆይቻለሁኝ በአንዳንድ ነገሮች ምክንያት ነው ወደ እናንተ መምጣት ያልቻልኩበት እና ያው ከራሴም ጋር ታይም ማሳለፍ ስለነበረብኝ ነው ምናምን አንዳንድ ቤቶች ላይ ነው እየተገኘው የነበረው ያው አብርሽ ላይ ፋሚሊዎቼ ስላችሁ ጀስት ጓደኞቼ ላይ ምናምን እየተገኘው ነበር በእኔ ቤት አልመጣሁላችሁም እንግዲህ ከዛሬ ጀምሮ እኔ ቤት በደንብ እንገናኛለን ማለት ነው ያው ከቤተሰቦቼም ጋር ስገናኝ እንዲሁም ከነሱም ጋር ብዙ ነገር ላሳልፍ ያሰብኳቸው ነገሮች አሉ ያንዳንዱ ነገሮች አብረን ምንናይ ይሆናል ላሳያችኋለሁ ቆንጆ ቆይታ እንደሚኖረን አልጠራጠርም እውነት ለምናገር ግን እኔ በጣም ናፍቀውኛል ቤተሰቦቼ ምክንያቱም
ያው እናትና አባት ብዙ ነገር ተሰልፋላችሁ ከዚህ በፊት እናንተን ለማሳደግ ብዙ ጣውረዶችን ይወርዳሉ ምናምንና ያ ነገር ደግሞ ፍሬ አፍርቶ እንደማይት የሚያስደስት ነገር የለም። እኔ አሁን ባለውበት ሁኔታ በጣም ጥሩ ሁኔታ ላይ ነኝ ብዬ አስባለሁኝ እንደራሴ። ምክንያቱም ብዙ የራሴ የሆኑ ነገሮች አሉኝና እንዴት ነው ስታስቡት ልጅ ወልዳችሁ ምናምን ከዛ በኋላ ያንን ልጅ ቁም ነገር ላይ ደርሶ ስታዩት ምን አይነት ስሜት እንደሚሰማችሁና እኔ ባለውበት ሁኔታ እነሱም ደስተኛ እንደሆኑ አልጠራጠርም። አሁን ባለውበት ነው ምላችሁ ላይክ አላደለ ጀስት የራሴ የሆነ ነገር አለኝ ቁም ነገር ላይ ደርሻለሁ ብዬ አስባለሁ። ሶ በዛ ደስተኛ እንደሚሆን አልጠራጠርም እና በዛ ላይ የቤቱ መጨረሻ ልጅ ነኝ። የቤቱ መጨረሻ ልጅ ሆኜ እንደዚህ አይነት ሁኔታ ውስጥ ምናምን ከራስ ይሁን ራሴ ጥንክር ብዬ በራሴ ነገሮች ማድረግ እየቻልኩኝ ምናምን ያን ነገር በማይታቸው ደስተኛ እንደሚሆኑ አልጠራጠርም። እናንተም እንግዲህ ከቤተሰቦች ጋር ተሰብስበው ለማየት በጣም ጓጉታችኋል እና ዛሬ እንግዲህ ሁሉንም ባገኛቸው በጣም ደስ ይለኛል። ሁላቸውንም እህቶቼን ወንድሞቼን እናቴን አባቴን ባገኛቸው ደስ ይለኛል። ሰርፕራይዝ ግን እንዲበላሽብኝ አልፈልግም። አሁን ከተናገርኩኝ ሰርፕራይዝ አይሆንም። እውነት ለመናገር እመጣለሁኝ ምናምን ብያቸዋለሁኝ ግን ዛሬ እንደሆነ አይደለም እንደነገርኳችሁ ዛሬ እንደሆነ አይደለም የሚያውቁት እመጣለሁ በቅርቡ ግን ብያቸዋለሁኝ። ሰርፕራይዝ እንደሚሆኑ አልጠራጠርም። እንግዲህ ሰብሰብ ብለው ደግሞ ባገኛቸው ደስታዬ ነው። እዚህ ከናንተ ጋር በማውራት ጊዜ እንዳያበቃ ከቤተሰቦቼ ጋር ደግሞ ተገናኝቼ ያለውን ነገር አብረን ምን ይሆናል። ካሁን በኋላ አንተ ይሄንን ሻንጣ ያዘው እባክህ አንተ ጋር ይሁን ሻንጣዬን መኪና ውስጥ ታስገባዋለህ። ከዛ አብረን ወደ ፋሚሊ ጋር አብረን ምን ይሆናል። ተከተሉ እንግዲህ ቤተሰቦቻችን ወደ ፋሚሊ ቤት ደርሰናል። እናትና አባቴ ይኖራሉ ብዬ ተስፋ አደርጋለሁ። እንደነገርኳችሁ ዛሬ ወደ ቤት እንደምመጣ አያውቁም ማለት ዛሬ ቀኑ እንደሆነ አያውቁም ግን እመጣለሁ ብያቸዋለሁኝ። ስፔሲፊክ ቀኑን ያልነገርኳቸው ሶ ምን እንደሚሉኝ አብረን እናያለን። እኔ ግን ፈርቻለሁ እውነት እግዚአብሔርን ፈርቻለሁ ምን እንደሚሉኝ አላውቅም። ከሌሉ ግን አለቀልኝ እውነት እዚህ ልከርም ነው እኔ ማይዬ እኔ ፍቅር እኔ ወደኔ ማማ ያቺ ልጅ መደበለ ደራጁ ፍቅር ማይዬ ወይዬ አለሽልኝ ደራራቺ ማር ወይዬ አለ መስከ ደራራችሁ ወይኔ አሁን እኮ ልወጣ ነበር ወዴት ይሄው እንደዚህ አብሮብሽ ጋር ተጠርቻ ወይኔ ውድና ይግቢልኝ እሺ ለግቢኔ ነይ ማይ ሰላም ነው የሉ ማንም የለም አለ አባትሽም አለ አሁን እኮ ከሱ ጋር አብረን ልንወጣ ነበር የት ተወጡ ጎረቤት ተጠርተን ባልኖርስ ቤት ባዶ ቤት ገብተሽ አይደብርሽም ነበር የኔ የታበቀሽ አለው እዚህ በር ላይ ትንሿል ለናገር ነበረብኝ ደህና ናችሁ አላችሁልኝ ሰላም ነሽ አይደል እንዴት ነሽ እግዚአብሔር ይመስገን ሰላምሽ ቸኩዬ ነበር የኔ ማሬ ነው ውድ እመጣለሁ እያልኩ እያጓጓችሁ ና ግባ በቃ ነሽ ነው ግቡ እስቲ ነው እንዴት ናችሁ ደህና ናችሁ አለኝ መስከረም በቃ ቀለላለሽ እንዲ ፈታ ብዬ እንዲ ቀለልኝ ወይ እንደ ቀላል አድርገሽ እናኮ ድሮ ቢጃማ ምናምን እርግዝናው እንዳይታይ ይያል ያካበን ዛሬ ቀለል ባለ ሁኔታ ወይኔ ውጭ እንዴት ነው አባቴ ደህና ነህ እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን አሎ ደህና ነሽ ወይ እግዚአብሔር ይመስገን አሎ ደህና ናችሁ የሉም እንዴ ልጆቹ አሉ አረፈኝ አረፍ እሺ ጋሺ ኑ ቁጭ በሉ ለማን ቁጭ በይ ናንቺ እዚህ ጋር ጋሺ ስካና ልጃችን ማላችን ትሆን ደህና ናችሁ አንቺ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ተናፈቀችዋ የመጨረሻ ልጅ ለመስቀል ያታለው ነው መደምደም የመስቀል ወፍኮንሽ ብንኮ
እንግዲህ እመጣለሁ እያልኩኝ ግን ይቅርታ አድርጉልኝ እንደወጡ ቀረ አይባልም እንግዲህ ተመስገን አለው እንዴና ለዚህ ቀን ያበቃል እንዳናገናኘን እግዚአብሔር ስሙ ይባረክ እግዚአብሔር ይመስገን አሜን ኢንሻአላህ እኔ ልጅ ዳናችሁ አንቺ እንዴት ሰው ይናፍቀኛል ማቲ ምትገርም እሺ ቆይ ምንድነው እንደዚህ አንቦባችሁ የት ልትሄዱ ነበር ያ ጎረቤት ጥሪ ሻይ ቡና ሊባል ነው አይደለም ጎረቤት ጥሪ ያለ ስለዚህ ወደ ጎረቤት እኔ እንደው ሲንኳኳኳ አንቺ አልመሰልሽኝም አይደለ ሌላ ሰው መስሎኝ አረ እግዚአብሔር የተመሰገነ ይሁን በሰላም አይን ላይ እንደዚህ መገናኘት በህይወት እያለን መገናኘት ቀላል ነገር አይደለም እኮ እጅግ በጣም ደስ የሚል እግዚአብሔር የተመሰገነ ይሁን ክብሩ ሲውሰድ እንግዲህ እግዚአብሔር በሰላም አምጥቶ ከኛ ጋር ማገናኘቱ ድንቅ ነው እግዚአብሔር ስራ ሁሉ ድንቅ ነው የሚገርም ነው እሺ እንዴት ታዲያ ደህና ነኝ አባቴ ደህና ነኝ እንዴት ናችሁ እናንተ በጣም ደህና ነኝ የእግዚአብሔር መስገን ፏብረናል እንግዲህ ልጅ የሚያስቸግር የለን ጨርሰናል ባንቺ ነበር አንቺ በቃ ይወጣሽ ስለዚህ ፋያላችሁ እዚህ በኋላ እንግዲህ እግዚአብሔር ይመስገን ወዲህ ውስጥ ያለ አባ ደህና ነው እግዚአብሔር ይመስገን የሚገርም ነው ታወቀ ስሙ አልወጣለት እኮ ይወጣል ግን ስሙ ወንድ ነው የተባለው እናት የፈለገችውን እኮ ማለት ትችላለች የሚሰጥ እሱ ነው እግዚአብሔር የሰጠሽን በማስጠንሽ 9 ወር የሚያስቀምጣውን እግዚአብሔር በሰላም በከንደሽ ያሳቅፍሽ አሜን ይሄ ደግሞ እናምነዋለን አምላካችን ታማኝ አምላክ ስላለ በሰላም አይዞሽ አትጨነቂ በሰላም ትፈቻለሽ በሰላም ትወልጃለሽ እግዚአብሔር ደግሞ ድንቅ ነገር ያደርጋል ያስደስታል ክብር ለእግዚአብሔር ይሁን እንኳን እንደዚህ አበቃሽ ተመስገን ቀላል ነገር አይደለም መታየት ትሄደ እኔ በጣም ገረመኝ እኮ አይ ቲንክ አለመናገር ይመስለኛል ይሄው ማንንም የለም ቤትም ሁለቱን ያሉት እና አባቴና እናቴ ነው ያሉት የመጨረሻ ልጅ አንቺ ነበርሽ እንግዲህ ሁለታችን ማፋጠን ነው አይ ብናገር ኖሮ በእርግጠኝነት ሰብሰብ ብሎ ይጠብቁኝ ነበር እኔ በኔ ቤት ሰርፕራይዝ ላረግ ነው ብዬ ጭራሽ በሌላችሁበት ልገባ ነበር በጣም ናፍቀውሻል በጣም ናፍቀው እኔ አልሰማሁም ራሱ አሁን ተናገሪማ ማንንም አይወጣም ሰብሰብ ብሎ ነበር የሚጠብቁኝ እኔማ በኔ ቤት ይኖራሉ ያስቤ ስለነበረ እና እንግዲህ ፋሚሊዎች እንዳያችሁት ከፋሚሊ ከእናት ከአባቴ ጋር ተገናኝቻለሁ እህቶቼ የሉም ያው እንግዲህ ስራ ናቸውና ወደ ስራ ወደዛ እያሉ ነው በእርግጠኝነት ብናገር ኖሮ ዛሬ እንደምመጣ ብነግራቸው ኖሮ ፋድ ምቀብ ሰብሰብ ብሎ ይጠብቁኝ ነበር እኔም ይኖራሉ ብዬ አስቤ ነበር ሰርፕራይዝ ላርጋቸው ብዬ ራሴ ሰርፕራይዝ ሆንኩኝ እነሱም ጭራሽ ጎረቤት ጋር ተጠርተው ሌላ ፕሮግራም ነበራቸው ያው እንግዲህ እኔን ሲያገኙ ወደ ቤት ተመልሰውልኛል እና ከፕሮግራማቸው አላስተዋጉላችሁም እሺ ትሄዳላችሁ ግን ትንሽ ተጫውተን ምናምን ትሄዳላችሁ እና እንዴናችሁ ግን አባቴ በጣም እውነት ለመናገር ናፍቀውኝ ነበር ይላል በጣም ደስ ይላል በጣም ደህና ነኝ እግዚአብሔር ይመስገን ክብር ለእግዚአብሔር ይሁን እድሜ ሰጥቶን ጤና ሰጥቶን ይኸው ዛሬ አገናኘን ጌታ ስሙ ይክበር ሌላ ከዚህ በላይ ምን ላለን እንግዲህ እድሜ ጭምር እሱ ነው ጤና የሚሰጥ እግዚአብሔር ነው ሰላም የሚሰጥ እግዚአብሔር ነው ሰላም ነን በጣም ደስ ይላል ያለ ነው እንግዲህ ልጆቻችን በያሉበት ቦታ ያሉበት እነሱን ከማሰብ ሲነሱ ደህንነት ከማሰብ ለነሱ ከመጸለይ የተሻለ ነገር እንዲገጥማቸው በጥሩ ሁኔታ እንዲኖሩ ኑሯቸው ተሳካ እንዲሆን ተባረከ እንዲሆን ከመጸለይ በስተቀር ወደ ኋላ ያለው ነገር የለም አሁንም እንጸልይላቸዋለን እግዚአብሔር ይመስገን ጥሩ እንዲህ መገናኛችን ታላቅ ነገር ነው መምጣትሽ በጣም ደስ ይለኛል ጥሩ ነው ግን አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ እሱ ዛንቺ እዚህ መምጣትሽ በዚህ ደረጃ በዚህ ሁኔታ ላይ ያለሽ ትንሽ ትዳር ከባድ ነው ትዳር ትልቅ ነገር ነው እግዚአብሔር አገናኝቷችሁ መልሳችሁ በትንሽ ነገር እንደገና ደግሞ በማይሆን ነገር ላይ እንዲህ ያለ ነገር መኖሩ ጥሩ አይደለም የለም ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ ወደ ቀድሞ መቀየር ወደ ቀድሞ ሐሳብ መምጣት እንጂ እዚህ ላይ መራራቅና ሌላ አይነት ሁኔታ መፍጠር ተገቢ አይደለም ትዳር ተራራም ሸለቆም ነው ሜዳም ዳገትም ነው ስለዚህ ሁሉ ጊዜ አልጋ ባልጋ አይደለም በትዳር ሲገባ ብዙ ፈተናዎች አሉ እነዛ ፈተናዎች ማለፍ ብዙ ችግሮች አሉ እነዛ ችግሮች ማለፍ በትዕግስት ፍሬ ያላት
በለሷን የሚጠብቅ ፍሬ ይበላል ይባላል። በለሷን ገና ስትበቅል ያየት ሰው በለሷ አድጋ ፍሬ ስታፈራ ፍሬዋ ይበላል። ስለዚህ እቺ ፍሬ የላትም ተብሎ ያችን በለስ አይደለችም ብሎ ማጥፋት ተገቢ ስላልሆነ ይህ የትዕግስት በለስን ፍሬ የመጠበቅን ያህል ወይም ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገር በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። አሁን ደግሞ ይሄን ነገር እኔ ሰማ ትንሽ ቅር ብሎ የነበረ አንዳንድ ነገሮች በሰማሁት ሁኔታ አሁንም ያን መስተካከል አለበት፣ መሻሻል አለበት። ይሄን ሐሳብ መለወጥ አለበት በፍጹም። ምክንያቱም ከእግዚአብሔር በታች ያለው አባት እናት ሰው ነው ያለው። ስለዚህ ይሄ ምክር ተቀብላችሁ እኛ እንዴት እንደኖርን አታስታውሺም? ሁልጊዜ በደስታ እየሳቅን አልኖርንም። ሁልጊዜም በማግኘት በድሎት አልኖርንም። ሁልጊዜም በማጣት በችግር አልኖርንም። ሁልጊዜም በጤና አልኖርንም። ሁልጊዜም በህመም አልኖርንም። ህመምም አለ፣ ጤናም አለ፣ ደስታም አለ፣ ሀዘንም አለ፣ ማጣትም አለ፣ ማግኘትም አለ፣ ከፍታም አለ፣ ዝቅታም ስላለ ሁሉ ተቻችሎ ነው። ያንስ እንግዲህ ከእግዚአብሔር በታች ሰው ነው ያለው። ያለውን የተፈጠረውን ችግር መፍታት ይቻላል። ስለዚህ አሁንም ይሄ ምክር ነው የምሰጥሽ እንጂ በእውነት ወደ እረፍት መተሽ ቤተሰብ እናት አባት ጋር መተሽ እንታዚም ወይም እንዲሰማሽ አይደለም። ሐሳብ ምክር እየሰጠሁሽ ነው። ምክር ለመስጠት የምፈልገውና አይዞሽ ሁሉ ነገር ይስተካከላል። በይል እግዚአብሔር ያስተካክለዋል። ሁሉም ነገር በጸሎት ወደ እግዚአብሔር መቅረብ እንጂ በዚህ ሁኔታ መሆን መቀጠልም የለበትም። ስለዚህ ትዳር ወርቅ ነው። ትዳር ፍሬ አለው። ትዳር ውበት አለው። ትዳር ፍቅር አለው። ትዳር ሰላም አለው። ስለዚህ ወደ ሰላም ኑሩ ማለት ይሄ በጣም እጅግ በጣም ጥሩ ነው። እግዚአብሔር ደግሞ የሚወደው ይሆነውና እንግዲህ እግዚአብሔር በሰላም ተገናኝታችሁ ወደ ትዳራችሁ እንድትመለሱ የአባትነት ምክር ነው የምመክርሽ። ልጫንሽ አይደለም እንድትሰማሽ አልፈልግም። እዚህ ላይ እኔ ከሰማሁት አንፃር ጥሩ ስለማይሆን በሱ በኩል አሁን እስካሁን ድረስ እንኳን በሱ በኩል ምን አይነት ሐሳብ ውስጥ እንዳለ እንዴት ያለ ጭንቀት ውስጥ እንዳለ አላውቅም። ሊሆን ይችላል ትዳር ላይ ስናየው እኛ ገጥሞናል። አንቺም ደግሞ በተለያየ ሐሳብ ውስጥ ሆኛለሽ። ስለዚህ እስኪ ለማስተካከል ጥረት ማድረግ ነው። እስኪ መለስ ብሎ ማሰብ፣ መለስ ብሎ መመልከት፣ የወደፊቱን ማየት ይሻላል ብዬ ነው። ምንጫኒ ሳይሆን ልመክርሽ ነው ልጄ። እኛ ብዙ አይተን ብዙ ሆነን አይተነዋልና እስከዚያ ድረስ ያቆየን። በመካከላችን በጥንቁ ሰላምና ፍቅር እያገናኘን ይኸው ዛሬ ድረስ ደርሰናል። እግዚአብሔር ደግሞ እድሜና ጤና ሰጥቶናል። እግዚአብሔር ይመስገን። የእኛን እድሜና ከዛ በላይ አብራችሁ እንድትኖሩ እኔ እመኝላችኋለሁ፣ እጸልያለሁ። እሺ፣ አመሰግናለሁ። እንግዲህ ምክር እቀበላለሁ፣ ችግር የለውም። ያው ከእናንተ በላይ አይደለሁምና ብዙ አይተዋል፣ ብዙ ነገር አሳልፈዋል። ስለዚህ እኔ ብዙ መማረው ነገር ይኖራል አይደለ? አዎ ልክ ነው። በፊትም እኔ ልምጣ ብዬ ነበረ። ደውዬ ልምጣና በመካከላችሁ የተፈጠረውን ችግር እንፍታ ተወያይተን ብዬ ነበረ። ባይዘዌ በሁለት ባልና ሚስት መካከል ሶስተኛ አራተኛ ሰው አስፈላጊም አይደለም። እነሱ ደግሞ ልጆች ስለሆኑ ነው የትዳርን ጣዕሙን ትዳር ምን አይነት እንደሆነ ወደፊት የገፉ ህፃንም ሲመጣ ደግሞ ሲያዩ በይበልጥ ማንም መካሪ ምንም አያስፈልጋቸው። እነሱ ተሳስበው በልጃቸው ደስታ አብርሽ ራሱ ውጪ ወጣ ብሎ ከሆነ ልጅ ካለ ወደ ቤት እስከሚመለስ በጣም ነው የሚጓጓው። እና ልጄ እኔ በፊትም ልምጣ ብዬሽ ነበረ። አይ እናቴ ምንም ችግር የለም ስትይኝ ይፈታል። ያው ልጆች ስለሆኑ እንትን እስከሚሉ የትዳርን ጣዕሙን ጥቅሙን ትዳር ምን አይነት እንደሆነ እስከሚያዩት ነው ብዬ እኔም እንትን አልኩ። ልምጣ ብያታለሁ፣ ደውዬ ነበረ። እና አሁንም ቢሆን ምንም ችግር የለም። ከኛ ብዙ ምክር ትወስጃለሽ፣ ልምዱን ሰጥሻለሁ፣ ምክሩን መክርሻለሁ። ልጄ ቅርጽ አድርጌ አሳምሬ ትዳር ምን አይነት እንደሆነ ደግሞ ታይዋለሽ። አልጋ ባልጋ አይደለም አለው። የሚቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። ከዛ በኋላ ደግሞ ሁሉ ነገር የምትረሽበትም ነገር ማስረሻም ይመጣል። ሶስት ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ ልጄ፣ አይዞሽ። እኔ አሁን እግዚአብሔር በሆድሽ ያሽውን
በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት የኔ ውድ። እኔ ያው እንግዲህ እንዲህ ነው መመክርሽ። ትዳር ሲባል እንዲሁ እንትን አይደለም። ብዙ ነገሮች አሉ፣ ብዙ የሚያሳስቡ ነገሮች አሉ። ብዙ ይሄን ላድርግ ይሄን እንዴት ነው ወደፊት የሚል ነገር አለ እና ብዙ ነገሮች አሉ። አይዞሽ፣ የተረፈውን ነገር ደግሞ እናስተምርሻለን በሂደት ነገሮቹን። እማትዳር ማለት አንድ ነገር በዚህ አጋጣሚ ልናገረው የምፈልገው ነገር አለ። አሁን እርግዝና እንደዚህ ቀላል ነገር ነው። የእናትንም ትዳር ደግሞ ምን አይነት እንደሆነ፣ ልጅ መውለድ ምን አይነት እንደሆነ፣ ወደፊት ደግሞ ምን አይነት እንደሆነ በደንብ አርገሽ ታይዋለሽ። አየው ታዲያ ያየሽው ነው። በመጀመሪያ ደረጃ መንገድ ላይ ነሽ። ከዛ ደግሞ እየተጨመረ ሲመጣ ደግሞ ለካ እናቴ ወይኔ የምትይባት ሰዓት አለች። ያንን ስታይ ትዳር ምን አይነት ህይወት እንደሆነ፣ ምን አይነት በውስጡ ምን አይነት ነገር ውጣ ውረድ እንዳለው ትረጃዋለሽ። በቃላት እናስረዳሻለን፣ በተግባር ደግሞ አንቺ ታይዋለሽ። ይሄን ይመስላል ልጅ። አይዞሽ። እሺ ችግር የለውም። ያው እውነት ለመናገር ገና ከሆኑ እኔም እያየሁት ነው። እውነት ለመናገር ማለት ሁሉ ነገር አልጋ ባልጋ አይደለም። አንደኛ፣ ሁለተኛ ደግሞ እናትነትም ምናምን ቀላል አይደለም። ከእርግዝናው ነው የሚጀምረው። ያ ፕሮሰስ በጣም ቀላል አይደለም። እንደ የሆነ ጊዜ እንደውም አታስታውሽም እንደ ደውዬልሽ እኮ አውቃለሁ። እንዴት አሳደግሽን? በጣም ከባድ እንዴት አሳደግሽን ብዬ እኮ ደውዬልሽ አውቃለሁ። በደና ጊዜ የተወለዱ ልጆች ጥሩ ጥሩ ደረጃ ላይ ደርሰዋል። ያው እኔ ነኝ የቀረውትኝ፣ እኔ ነበርኩ የቀረውትኝ። እኔም እንደዚህ አይነት ጥሩ ደረጃ ላይ ደርሻለሁ፣ እግዚአብሔር ይመስገን። እኔ ነኝ የመጨረሻ። ስለዚህ ይሄንን ሁሉ ልጅ ሲያሳድጉ ብዙ ውጣ ውረድን እንዳዩ ያው ያስታውቃል። ብዙ ነገር እማራለሁ ብዬ አስባለሁ። እንግዲህ ከቤተሰቦቼ ጋር በጣም ጥሩ ቆይታ አሳልፋለሁ ብዬ አስባለሁ። ምክንያቱም ከተገናኘንም እንደዚህ አብረን ረጅም ጊዜ ካሳለፍን ቆይተናል እና ትንሽ ጊዜያቴን እዚህ ነው የምጨርሰውና ይሄን ይመስላል። ጥሩ ቆይታ እናሳልፋለን ብዬ አስባለሁ ከእናንተ ጋር አይደለ? ዝም ብዬ በደረቁ አዳረኩሽ እኮ። ብዙ ጊዜ ስላለን ደግሞ ብዙ ነገሮችን እንወያያለን፣ እናሳልፋለን፣ እንማራለን፣ እንማማራለን። አሁን ተነስቼ እስቲ በደረቁ እንትን ከምልሽ በናፍቆት ተገናኝተን ግን ወሬ ለፈለፍን እስቲ በቃ ብዙ ወሬ በጣም ተነስቼ እስቲ በባዶ ልሽና አዳረኩሽ። እሺ ጋሼ ታዲያ ስራ እንዴት ነው? ስራ ይኸው እስካሁን ድረስ እግዚአብሔር ጉልበትና ጤና ሰጥቶኝ አቅም ሰጥቶኝ በከፍታም በዝቅታም በድካምም በብርታትም ይኸው አለን እንሰራለሁ። እግዚአብሔር ይመስገን። የሁሉ የሆነ ከእግዚአብሔር ነው። እኔ እግዚአብሔር አመሰግናለሁ። ደግሞ ዛሬ ከአንቺ ጋር መገናኘቴ ትልቅ ደስታ ፈጥሮብኛል በእውነት። ምክንያቱም በዚህ ጊዜ ትመጫለሽ ብዬ አላሰብኩም ነበረ። አጥተሻል፣ እግዚአብሔር ይመስገን። እና አሁን በተነጋገርነው መሰረት ሰፊ ልምድ ሰፊ ትምህርት የምታገኝባቸው ነገሮች ስላሉ እዚህ የሆነ በሂደት እየተጫወትን ስለ ትዳር ምንነት የበለጠ ደግሞ ወደፊት ምን ሊኖር እንደሚችል በሚገባ ትምህርት ወስጃለሽ፣ ትቀስሚያለሽ። በጣም ጥሩ ነው። አሁን እስኪ እናትሽ የሆነ አፍ ላይ ጣል ቢደረግ ነገር ብታመጣ በደረቁ እንደው ውሃም ጀበናውም ቡናውም እንትን በይ እስኪ ሞቅ ሞቅ ምን ላግዝሽ እናቴ? ሮጥ ሮጥ በይ እስኪ በልጅ እግርሽ። ልክ ነው። በልጅሽ እግርሽ ሮጥ ሮጥ ብለሽ እስኪ ጀበናውም ቡናውም ረከቦቱም እስኪ ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቆንና ነገሩን ሳቀነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው
እወድሻለሁ እወድሻለሁ የአፍሮ ፀጉር ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ 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 እወድሃለሁ